ራሱ ምን እያደረገ ነው? አረ እባቡን ብሩንም እየጠቀለለው ነው። አረ ምንድነው ግራ የሚያጋባን ሰውዬ? እባብማ ምናምን የሚባል ነገር እዚህ ቤት ውስጥ እንዴት ነው የሚመጣው? እሷ እዚህ ቤት ውስጥ እንድትኖር አይፈለግም። አንተ ምንድን የምታወራው? ሰሙን ቢያዳምጡ ጥሩ ነው። በቃ እኔ እስከዚህ ድረስ ነው መስማት የምፈልገው። አንተ በቃ ውጣ። አይ በቃ ውጣ። በቃ ምንም ጥያቄ አይነት ነገር አታይቅም። በቃ የምንም እባብ ምናምን በቃ የእባብ ስም አትጥራ። በቃ አይሆንም ከለሩ ነው። ይህንን ለማድረግ የገዛ ወንድሟ ነው ሲያሴር ነበር። በቃ ጥያቄህን አቁም። በቃ ምንድነው ስታደርግ የነበረው? እንዴት እንዲህ ጀርባውን ሰጣት? ይሄ የራሱ ምክንያት አለው ማዘር። እሺ ወንድምና እህቷስ እንዴት እንደዚህ ያደረጉ? ልብሱን እየቀየረ ነው። ቅረጸው። ልብሱን እየቀየረ ነው። ቅረጸው። አየህ ወዲሁ ምንድነው የሚያደርገው? ሰለሞንን ዝም አስብላት። አውራ ለምን ያዳምጥኩ ነው? ሰለሞንን እሷን አግብቶ ቆይ ግን አንተ ራሱ የምር ወንድም ያበራራለት ነው ያለው። አሁን ምንድነው? እኔ አላምንም። እናንተ ምን እኛ ላይ እየቀለዳችሁ ነው? ምንድነው? እኛ ላይ እየቀለዳችሁ ነው? እኛ ላይ እየቀለዳችሁ ነው? እስካሁን አስፈራርተን ነው ቁጭ ጣቢያ እንደኛ ላይ እየቀለዳችሁ ነው። ቁጭ በል አታልቅሽ አንቺ። አይደለም ይኸውላችሁ በቃ አንተ ራሱ ተቀመጠኛ እያስፈራራችሁ ነው። ያኔ ቁጭ በል ለቀኝ። አንተ ለቀኝ። ዛሬ ሌላ ነገር እጠራቸዋለሁ ይመጣሉ። ግን ወንድሜ እንደ ሐሳቡን ይብጠራቸው። እኛ ይኸውልህ እንዳጠራቸው ምንድነው እኔ እኛው ማለት ነው ይሄን ስንነግራችሁ ፈርተናችሁ ወይም ደግሞ ፖሊስ ይመስላችሁ ይችላል። ግን እኛ ማንንም ፈርተናል። ሚስጥራችሁ እዚሁ እንደምትሞቱ እናቀዳለን። ታረቻቸው እዚህ ጋር ከማስበላችሁ ከማስነድፋችሁ ቆጭ ነው እኔ ወንድሜ ጥራቸው ምን ማታመጣ መስኪን ምን ልታመጡ? ሁለቱም ከህግ በፊት እንደውም እኔ ቁጭ ብላ ምሳሌ ወንድሜ ኧረ ለምን አንተ ተነስተናል ሰላም ለዚህ ቤት እናቴ። እግዚአብሔር ያጽናዎት። እንዴት ነው ማዘሪ? እንዴት ነው? ቆይ ተረጋጉኛ። ሀዘን ልንደርስ ነው የመጣ ነው እናቴ። በጣም ነው ማዝነው ስለተፈጠረው ነገር። ምን የኔ ሀዘን መቀለጃ ነው እንዴ? እናንተ ምንድነው ካሜራ ይዛችሁ ታዲያ የመጣችሁት? አይደለም ማዘር። ምንድነው ይሄ? ምን አይነት ነገር ነው? ምንድነው ይሄ? ይረጋጉ ማዘር። ቆይ ይረጋጉ። አይረጋጋለሁ። እሺ ካሜራው ምንድነው? ቆይ አንዴ ቆይ ማዘር አልገባሁትም። ይኸውልዎት እኛ ሀዘን ልንደርስ ካሜራ አጥፋ። እሺ እናጠፋለን። እና ታዲያ ልደርስ እኮ ነው መተህ ትደርሳለህ እንጂ እንደዚህ ካሜራና ይዘን እንደ የምመጣው እባክህን። የነጻነት ወዳጆች ነን እና እስኪ አንዴ ቁጭ በሉና እናውራ ባኮት። በጣም ልባችን ተሰብሯል በነጻነት እውነት በጣም ልቡ ተሰብሮ እኮ ይኸው አየሁኝ እኮ ሰው እንደማይደርስ እኮ አየሁኝ። ምን አይነት ሀገር እንደሆነ አየሁኝ እኮ። ግን ይሄ ምንድነው ካሜራው? አይደለም ካሜራው ምንድነው? ካሜራውን አጠፋለሁ። የልጅ ሀዘን ሳይበቃኝ ደግሞ ሌላ ነገር ልጨምሩብኝ ነው እንዴ? ምንድነው? እኛም እኮ ግራ ስለገባ። እሺ ካሜራ አስጠፋ ነው የምልህ። አስጠፋ ካሜራ። እሺ ይረጋጉሽ እናቴ ይረጋጉ። እሺ ዞር በል ከፊት ለፊት። ምን ማነህ ግን ማነህ? እኔ የነጻነት ጓደኛ ነኝ፣ ጋዜጠኛ ነኝ እና ሀዘናችን ነውና ታዲያ እኔ ሳታስፈቅደኝ ነው እንዴ ካሜራ የምቀርጸው? እሺ ያው ቆይ መጀመሪያ ቁጭ በሉና ስለመጣሁበት ጉዳይ። እሺ ካሜራውን አስጠፋና ቁጭ መጀመሪያ አስረዳኝ። ካሜራው ይጥፋና አስረዳኝ። እኔ በቃ አንዴ አጥፉላችሁ። አዎ ይጥፋልኝ። እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል። ዛሬ እዚህ ቤት ውስጥ መሪር ሀዘን ገብቷል። ከዚህ በፊት በነበረን ፕሮግራም ላይ በጣም መጥፎ ነገር ተፈጥሮ ነበረ። እናንተም እንደተመለከታችሁት እንግዲህ የነጻነት ወንድም ለመጨረሻ ጊዜ እዚህ ቤት በነበርንበት ሰዓት ላይ ትንሽ አደጋ የሆኑ ነገሮች ተገጥመውን ነበረ። ነጻነት እንግዲህ ላድናት ምናምን የተቻለንን ነገር አድርገን ወደ ሆስፒታል ሄደን ነበረ።
ሆስፒታል ከሄድን በኋላ ግን ያው ዶክተሮች ብዙ ነገሮችን ቢያደርጉም እንግዲህ በጣም አዝናለሁ እኔ ማለት ለነጻነት ብዙ ነገሮችን ታግለናል ብዙ ነገር አድርገናል የቻልነውን ለማድረግ ሞክረናል እንደዚህ የተሰማኝ ነው ካለችበት ሰዓት ጀምሮ የቻልነውን ነገር ለማድረግ ሞክረን ነበረ ግን መጨረሻው እንደዚህ ሆኗል እንግዲህ ነጻነት እንዳረፈች ያው ከዶክተሮች እንግዲህ ተነግሮን ዛሬ ወደዚህ መጣ ነው ወደዚህ ቤት ስንመጣ እንግዲህ ያው ያገኘሁት እናቷን ነው እናቴ እንግዲህ ያው በጣም አዝናለሁ ስለተፈጠረው ነገር ምናልባት ያው ፈጣሪ የወደደውን አደረገ እንግዲህ መጽናናት ነው ያለበት ማዘር ልጅን አግኝቼ ብቀብራት ነበር እንዴት ማለት ማዘር አልገባኝም ትንሽ ግራ ተጋብቻለሁ እና እዚህ ቤት ስመጣ እዚህ ብቀብራት ነበር ልጅን እርሜን ማውጣ ቆሜ እንኳን አልቀበርኳትም ልጅን እንደ የምወዳትን ልጅን ያጣኋት ውድ የሆነች ልጅን ያጣኋት ለዓይኔ ልመሳሳላትን ልጅን ያጣኋት እንደዚህም ሆኖ እንኳን በጣም አዝናለሁ እኔን ራሱ አላገኘሁም እንዴት ማለት ማዘር አልገባኝም እንዴ አስከሬኑን አላገኘሁም ማለት ዶክተሮቹ ለምርመራ ክፍል እንደገባሽ ነው እንግዲህ የነገሩን ከዛ በኋላ ግን ምን ተፈጥሮ ነው የለም አስከሬኑ የለም አልተገኘም ከገባበት ቦታ እኮ አልተገኘም አስከሬኑ ይሄን እንኳን አታውቁም አይ ማዘርኛ ያው ሌሎች ስራዎች ስለነበሩብን በቀጥታ ለሕክምና የተሻለ ቦታ ካደረስናት በኋላ ሌሎች ስራዎች ስላሉብን ነበር ሄድነውና ግን ሁሉንም ነገር በስልክ የተከታተልን ነበር ወደ ምርመራ ክፍል እንደገባሽ ነው የተነገረን ኢቭን በጣም ዘግይተውን እንደሞተች እንኳን የነገሩን እኛ ማለት ምን አለ ቀድሜ በሰማው ኖሮ ምን አለ በቀደም እንኩኒ ወይኔን ባስቀደም ይሄ በጣም ከባድ ነገር ነው ሁለተኛ ሞት ማለት እኮ ነው ወይኔ አስከሬኑ አለኝ የሚሰጥ ወይኔ ነጻነት እንዴ ሆስፒታል ይጠፋል አስከሬኑ አሜላ ነጥዬ ነጥቷት ይሄ አይገባትም በእውነት በጣም እኔ ልጅ በቃ ማዘር በቃ ይረጋጉ ግዴለም በቃ ይረጋጉ ባኮች ከማልቀስ የሉት ማዘር በቃ የኛ ክሩ አባላት እንግዲህ የሷን አስከሬን ለመፈለግ እንግዲህ አሁን ይሰማራሉ እርሱ ሀዘን ከባድ ቢሆንም ይሄኛው ደግሞ በጣም ድራቢ ሀዘን ነው እና በቃ እባክዎት ለመረጋጋት ይሞክሩ አልቻልኩም አሁንም እያለች ነው የሚመስለኝ እማዬ ብላ ምትመጣ ነው የሚመስለኝ እኔ ላምን አልቻልኩም አይዞህ የልጄ መሞት እኔ ምንም ላምን አልቻልኩም ኖሮኝ እንደው ባጽናናሁት ደስ ይለኝ ነበረ ግን እንግዲህ ፈጣሪ የወደደውን አደረገ እንግዲህ ምንም ማድረግ አይቻልም ማየ እርሶ ይረጋጉ በቃ አሁን እንደው ለነጻነት ስንል መጠንከር አስከሬኑስ ምንድነው የሚሰራላቸው በህይወት እያለች ቢሆን እሺ በህይወት የለችም እኮ ወዴት ወሰዷት ማለት ማዘር አስከሬኑ የለም አስከሬኑ እኮ ጠፍቷል ልጄን እርሶ ምን ይሰራላቸዋል የሚያውቁት ነገር አለ እንዴ ማዘርዬ እኔ ምን አውቃለሁ እኔ ይኸው ከክፍለ ሀገር እኮ ነው የመጣሁት ያው ክፍለ ሀገር እንደምትኖሩ በአንድም በሌላም እናውቃለን ያው የነጻነት ወዳጅ እንደመሆናችን ብዙ ነገር እናውቃለን ግን እንደው እርሶ ከንግግሩ ትንሽ
ግራ ስለገባኝ ነው ምን ይሰራላችኋል ሲሉ እንደው እንዴት ማለት እንደው የነጻነት እንደዚህ ሁለተኛ ሞት የሚፈልግ ሰው ያለ ይመስሎታል እንደው ቢነግሩኝ እኔ ምን አውቃለሁ ከጎና በሆንኩና ባወቅኩ እኔ እኮ እዚህ አይደለም የምኖረው እንዴ ልወቅሽ በህይወቴ እንደዚህ አይነት አውቄያት ብኖረው ቢሆን ኖሮ እኔም ደግፋት ነበር ልጄን ምታማክረው በሌለበት ቦታ ምን አደረጓት በቃ ይረጋጉ ሀዘን ማብዛት ጥሩ አይደለም ፈጣሪ ማስቀየም ነው ነፂንም ማስቀየም ነው የሚሆነው ባክሽ ይረጋጉ እኔ ቃል ጎርባለሁ ታለው እንግዲህ አስከሬኗን ለማግኘት የቻልኩትን ነገር በሙሉ አደርጋለሁ እርሱ ግን እንደው ብቻዎትን እንደው ከክፍለ ሀገር ሀዘን ሆነው ብቻዎትን የመጡት እንደው ሌላ ሰው የሚያስተዛዝን እንኳን እኮ ሰው ይከተላል ቤት ውስጥ ብቻዎትን ነው ያገኘሁት እና ከክፍለ ሀገር ብቻዎትን የመጡት አባት ሌሎች ዘመዶች የሉ እኔ በጠና ታማለች ድረሽ ነው እኮ የተባልኩ ሞታለች መች ተባልኩኝ ታማለች ሲባል እንዴት ሰው ይዤ እመጣለሁ እኔ እኮ የመጣሁት እኮ ታማለች ሲባል ነው በጣም አዝናለሁ የመጣሁት አርፋለችማ ቢባል ባዶ እኮ አይላክም ስለዚህ እዚህ ሲመጡ አግኝተዋት ነበር ማለት ነው በህይወት በጭራሽ አንዴ ማላየት በጭራሽ አላየኋትም ማለት ነው ጭራሽ የኔ እናት በጣም አዝናለሁ ፈጣሪ አብርቷት እንግዲህ ሌላ ምን ይባላል በጭራሽ እንግዲህ ሰሞኑን ማዘርዬ እኔ በጣም ወደዚህ የመጣው ራሱ እዚህ ቤት ውስጥ ለመግባት ወይኔ ነፂዬ ወዴት ነሽ ምን እስከታቱሽ ነፂዬ በጣም ልብ የሚሰብር አዘን አይዞት ማዘር አይዞት አግኝቻት አስክሬኑ ቢቀበር ኖሮ እርሜን አወጣለሁ ማዘር የኛ ያቻልነው ነገር እናደርጋለን ባኮት አሁን ድጋሚ ሌላ ችግር ሳይፈጠር ሁሉንም ነገር ለማድረግ እንሞክራለን እንደዚህ ያደርጉትንም ሰዎች እጃቸውን እንሰጣለን እኔ ጋዜጠኛ እንደመሆኔ መጠን ለነጻነት ይሄንን ማድረግ አቅተንም ከዚህም ቀደም ብዙ ነገሮችን የተጋገዝን ነበር ከሷ ጋርና እርሶ ተረጋግተው ቢያወሩኝ ምክንያቱም እርግጠኛ ነኝ የሰውን አስክሬን ከሞተበት ካረፈበት ቦታ የሚወስድ ሰው በእናንተ ወይም ደግሞ በእናንተ ቤተሰብ ውስጥ የእናንተን ሁለት ሞት የእናንተን መጥፎ ነገር የሚፈልግ ሰው ነውና ተረጋግተው ቢያወሩኝ ይሄንን ሰው ለማግኘት ያግዘኛል እኮ መሐላችን ማን መጥፎ ሰው አለ እንዴ መሐላችን እኮ መጥፎ ሰው የለም እንደው ምናልባት ውጭ ላይም ስመጣ ሰዎች ወደዚህ ለመግባት ይሄ ቤት መጥፎ ቤት ነው ይሄ ቤት ምንድነው ጥቁር የለበሱ ምናምን ዝም ብሎ በር ላይ ቆሞ ወደ ስለዚህ ቤት የሚያወሩት ነገር ሌላ ነውና እዚህ ቤት ያልገቡበት ምክንያት አልገባኝም እርሶን ለማጽናናት እስኪ ተወልጅ ኢየሱስ አይዞት አላቅ እዚያ በሀገር ውስጥ እንደው ለቅሶ ወደ ቤትም ተገብቶ ሀዘንተኛ ጋር ቁጭ ሳይባልም በዛውንም ይመለሱትን የምኑን አውቃለሁ እንደው ምን ገጥሟቸው ይሆን እንደው ምን ሰምተው ነው ገጥሟቸው ምኑን ሰማለሁ እኔ ሀዘኔን ለእንትን ልበል ወይስ እነሱን ላዳምጣቸው ይኸው እዛው ይቀመጣሉ ደጅ በዛው ነው የሚሄዱት መሰናበትም የለም እዛው ጋር በሬ ጋር ቆመው ነው የሚሰናበቱ ወደዚያ አይገቡም ስለዚህ እሷ እኮ ከሰው ጋር ትግባባለች ትስማማለች ምንድነው ነገሩ ለራሴም ጥያቄ ሆኖብኛል ግን አሁን እሷን አስክሬን እንዲገኝ ብቻ ነው የምፈልገው ልጄ እኛ እንፈልጋለን ማዘርዬ ግን እንደው ስለ ነጻነት እንደው አንዳንድ ነገሮች ቢጠይቁት እንደው ነጻነት ይሄ ነው የሚባል ያስቀየመችው ያስከፋችው
እሷን ለመጉዳት ሊነሳሳ የሚችል ሰው ይኖር ይሆን? የለም። ነፃነት እኮ ጥሩ ልጅ ናት፣ ጥሩ ሰው ናት እኮ ልጅ እኮ ጥሩ ሰው ናት። ከማጋር ትቀያየማለች። እሷ ከሰው ጋር መቀያየም አትፈልግም። እንደውም የተቀያየመ ካለ ታስማማለች፣ ታስታርቃለች እንጂ ከእህትና ከወንድሞቿ ጋር ያላት ቀረቤታ እንዴት ነው? ጥሩ ነው። እንግዲህ ጥሩ ነው። መጥፎ ነገር እንኳን ቢኖር ታሳውቀኛለች። ምንም ያለችኝ ነገር የለም። ወይኔ እነሱም ያሳውቁኛል። ተደብቀውት ይሆን እንደው ምናልባት አላውቅም። ያው እንግዲህ ብዙ ነገሮችን ሀዘን ላይ ቢሆኑም የግዴታ ማውራት ስላለብን የግዴታ መጠየቅ ስላለብኝ የግዴታና እርሶም ግልጽ እንዲሆንልዎት በግልጽ ብናወራ ደስ ይለኛል። ምክንያቱም እዚህ ጋር የነፃነት ደም ፈሶ አይቀርም ማለት ህግ ባለበት ሀገር እኛም ጋዜጠኞች የምርመራ ጋዜጠኞች ባለንበት ሰዓት ማንም ሰው የሰው ደም አፍሶ መቅረት ስለሌለበት ዛሬ እንግዲህ ሀዘን ላይ ቢሆኑም ውድ ተመልካቾችና ሀዘን ላይ ቢሆኑም እንግዲህ ያው የግዴታ ለሳቸው እንግዲህ የአስከሬን መጥፋት ይሄ ምን ማለት እንደሆነ ከባድ ነው። ህርማቸውን እንኳን ቀብረው አላወጡም። እኔ በጣም ነው የሚያሳዝነው እና ይህንን ነገር እንግዲህ ምን ልንለው እንደምንችል አላውቅም። እኔ ማለት ይሄ ኢትዮጵያዊነት ስብዕና የሚባለው ነገር ወዴት እየሸሸን እንደሆነ አላውቅም። ግን እኔ ራሱ ዛሬ ራሴን መቆጣጠር ከምችለው በላይ ተናድጃለሁና እንዴት ሊሆን ይችላል? ምን አይነት ተንኮል ነው? ምን አይነት ጥፋት ነው? ምን አይነት የሰይጣን ስራ ነው የሚሰራው? የሰውን አስክሬን ካለበት ቦታ ወስዶ እናት ሀዘኗ እንዳትወጣ ማድረግ በጣም ከባድ ነው። እንደነዚህ አይነት ሰዎች ነው ባካችሁ አጋልጡ። ተመልካቾች ይህንን ፕሮግራም የምትከታተሉ ሰዎች እስኪ የሰው ሁለተኛ ሀዘን ይብቃ። ኢትዮጵያውያን እኮ በእንደነዚህ አይነት ነገር አንተዋወቅም። የሰውን ሀዘን መተን መድረስ ዛሬ እናታችን ብቻቸውን ሆነው ሀዘናቸውን መወጣት ነበረባቸው። እንደዚህ አይነት ነገሮች ቢቀሩ ጥሩ ነው። የኛም የተለመደ ያለማመርነውም ባህላችን ወጋችን እንደዚህ አይደለም። ደስታውንም ሀዘኑንም የለመደብን አንድ ላይ ነው እና ማዘርዬ በጣም መልእክት ለማስቀመጥ ያለው እንግዲህ ሰሞኑን እኛም ከነፃነት ጋር ብዙ ነገሮችን እየሰራን ነበርና ነፃነት ጋር እዚህ ቤት ምን ተዋወቀው የተወሰነ ጊዜ ሆነናል። የመጀመሪያ ቀን ነፃነት እንግዲህ ወደኛ ጋር ስትመጣ የምወደው የማፈቅረው ባለቤቴ ለብዙ ጊዜ ማምነው ባለቤቴ ተቀይሮብኛል ወይም ትክክለኛ የሆነ የማውቀው ሰው የሆነልኝ አይደለም ካለች ለእርሶ ላትነግሮት ትችላለች። ግን እዚህ ጋር ሁሉንም ነገር ግልጽ አድርገን መፍታት አለብን። ለምን በሷ ዙሪያ ያሉ የሷን ግብአተ መሬት የሚፈልጉ ሰዎች እንዳሉ ከሷም አንደበት እየሰማን ነበር እና አሁን ለእርሶም እዚህ ጋር በግልጽ ማወቅ ስላለበትና እርሶ ሊያግዙኝ ስለሚችሉ ነው። ምክንያቱም እዚህ ጋር ሊያግዙኝ የሚችሉት የሷን ደም በህግ ቁጥጥር ስር ለማዋል እሷን እንደዚህ ያደረጋትን ሰው የሷን ድጋሚ መሞት የፈለገውን ሰው በቁጥጥር ስር ለማዋል የእርሶ እገዛ ያስፈልገኛልና ሰሞኑን ለመጨረሻ ጊዜ ስንገናኝ የሷ ወንድምና እህቶች ከሷ ባለቤት ጋር የሆነ አይነት ግብብነት ወይም ደግሞ መስማማት ፈጥረው የነፃነትን ውድቀት የነፃነትን ሰው አለመሆን ሲፈልጉና ሲያሴሩ ደርሰንባቸው ወደ ህግ ይዘናቸው ሄደናል። እንግዲህ በዚህ አጋጣሚ ነው እሷን በእባብ የተነደፈችው እና እንደው እርሶ ይሄ እባብ ይሄ እንደዚህ ነፍሳቶች እሷ ቤት ውስጥ እያሰቃዩት ልጅ ላይ ተንኮል እያሴሩባት ነበር። እንግዲህ እርሶ ማወቅ ስላለበት ነው ነገር ከስር መሰረቱ የሆነ አካል አለ። እኛ የሚገባን ነገር ለምን አሁን ወንድሟ እንደዚህ ሲያደርግ ነበረ። የዚህ ነገር ትብብር ነበረ። እንደው ነፃነትንና ወንድሞቿንና እህቶቿን ሲያሳድጉ እንደው የማግለል ለሷ ብቻ ቅድሚያ መስጠት እንደዛ ያርኩ እባክህ ተው
ተው እነሱ አድርገዋል እናቴ አድርገዋል አያደርጉም ያው እውነታውን መቀበል ነው ተው አያደርጉም ተው እውነታውን መቀበል አለብን አይ እነሱ አያደርጉም እንደዛ ባለቤቷም አያደርግም ተው ምንም አያደርጉም እነሱ በህግ ጥላ ስር ናቸው ግን ሁሉ አድርገው ነው ወይስ በጥርጣሬ ነው አይ መረጃ ተይዞባቸው ነው እዚህ ጋር ሀዘን ላይ ሆነው ይህንን ሁሉ ነገር ማነሳው እንደው ነፃነትን በህይወት ባትኖርም እኛ በቁም ያለን በረዳናት በያስቤ ነውና አሁን እርሱ ያረጋው የምትሉት ሰው በህግ ጥላ ስር ሆኖ ነፃነት ላይ ሲፎክር ነበር አንቺ ማህፀንሽን እናደርቀዋለን ብሎ ከሰራተኛዋ ጋር ሲወሰልት የነበረ ሰው ነው ለዚህ ደግሞ መረጃ አለን ባለቤቷን እንደሚያረጋው ባለቤቷ ራሱ ለዚህ ደግሞ ኃላፊነቱን ወስዶ እንዲንቀሳቀሱ ሲያደርግ የነበረው ከጅምሩ ባለቤቷ እንዲሆን ራሱ ሲያደርግ የነበረው የገዛ ወንድሟ ነው እዚህ ቤት ውስጥ እንዳትሆን እዚህ ቤት ውስጥ እንዳትኖር እንደዚህ አይነት ተንኮል በህይወት አይቻላቅም ቤቱን ለቃ እንድትሄድ እዚህ ቤት ውስጥ እባብ እየላኩ ኧረ ዝም በል እባብ እንዴት ነው እዚህ ቤት ውስጥ የሚገባው ማንዘሪ እንደዚህ ነው ሲደረግ የነበረው ቪዲዮ ላሳየው ትችላል እኔም ራሱ ለህይወቴ አደጋ በሆነ መንገድ እሷን ለማገዝ ስፍጨረጨር ነበር ግን ተቀደምኩ ኧረ ተሳስተሃል የእውነቴን ነው እባብ ምናምን የሚባል ነገር እዚህ ቤት ውስጥ እንዴት ነው የሚመጣው እባብ ይገርሞታል ማዘርዬ የተለያዩ ጤንዚዛዎች እንስሳቶች ምክንያቱም እሷ እዚህ ቤት ውስጥ እንድትኖር አይፈለግም አንተ ምንድን የምታወራው የምሬ ነው ማዘር ቢሰሙኝ ቢያዳምጡ ጥሩ ነው በቃ እኔ እስከዚህ ድረስ ነው መስማት የምፈልገው አንተ በቃ ውጣ እንዴት አይ በቃ ውጣ እንዴት ብዬ ልውጣ ማዘር አረ ይረዱኝ በቃ እኔ ማረፍ ነው የምፈልገው ማዘር ነው እባክህን በቃ እኔ ምንም ብዙ እንትን አትበለኝ ሂድ ውጣ በቃ እኔ እኮ ሀዘን ላይ እንደውስ ነው ታውቃለህ እባክህን ማዘር እባክዎት አይደለም ይኸውልዎት ካላመኑኝ እባክህን ውጣ በቃ ይኸውልዎት ማዘር ካላመኑኝ እኮ ይኸውልዎት ምንም ነገር አልፈልግም በቃ ምንም ጥያቄ አይነት ነገር አትጠይቅም በቃ የምንም እባብ ምንም በቃ የእባብ ስም አትጥራ በቃ በእባብ ተነድፋ ነው እኮ ብዙ ነገር ሲደርስባት የነበረው ይሄን ደግሞ ቀድማም ነግራኝ ነበር እሺ የታለች እሷ ማዘር እየሰሙኝ አይደለም እባክዎት ትነደፍ እንጂ እዚህ ቤት ውስጥ አይደለም ቤት ውስጥ እንዴት ነው እባብ የሚኖረው ነበረ ማዘር እኔ እንደው ባይኔ ያየሁትን ነገር እኮ ነው እየነገርኩት ያለሁት እኔ ራሱ እባብ ብዙ ሲያሰቃዩኝ ነበር የእሷ ሰራተኛ በእባብ ስትጫወት ነበረ እዚህ ቤት ውስጥ ማዘር ይኸውልዎት ብዙ ነገሮችን ላሳየው ትችላለሁ በቪዲዮ በተለያየ መንገድ ላሳየው ትችላለሁ ግን እርሶ አሁን ተባበሩኝ እንደው ምናልባት እርሶ እንደ እናት ከጀርባ የሚያውቁት ነገር ብዙ ነገር ሊኖር ይችላል ምክንያቱም ይሄንን ለማድረግ የገዛ ወንድሟ ነው ሲያሲር ነበር በቃ ጥያቄህን አቁም በቃ እንደው እርሶ የሚፈቱልኝ ነገር ካለ ከቤተሰባችሁ የጥንቁልና ስራ የሚሰራ የባዕድ አምልኮ የሚከተል ሰው ካለ እንደነዚህ አይነት ነገሮችን ሊያደርግ የሚችል ሰው ካለ ይጠቁሙኝ ምክንያቱም የእሷ ህይወት ያለፈው በዚሁ ምክንያት ነው አሁን እኔ የምፈልገው አስክሬኗን ብቻ ነው የምፈልገው በቃ እሱን እንፈልጋለን ግን የወሰደውን እኮ ለማወቅ እንደዚህ አይነት ነገሮች ማወቅ አለብን እንዴት አድርገን ልንረዳዎች እንችላለን ማዘር እንዴት እናግዞት ፈልጉ ብቻ እኮ ምንም የት ብለን እንፈልጋለን እርግጠኛ ነኝ የሆነ ከጀርባ የሚንቀሳቀስ ሰው አለ እኔ አላቅም እንግዲህ እኔ አላቅም እባክዎት እንደው ከቤተሰባችሁ እንደው ምናልባት ምክንያቱም ይኸውልዎት ወንድሟ ለመጨረሻ ጊዜ ማንም ሰው እኛን እስር ቤት አስገብቶ አርፎ ሊኖር አይችልም ሁላችሁም ተያይዛችሁ ትሞታላችሁ ብሎን ነው ዝቶብን ሄደው እነሱ ባሉት ባለቤቷ ፎክሮ ነው ሄደው እኛን ማንም አያስቆመንም ነው ያለው እኛ ብንታሰርም ይሄንን የሚያደርግ አካል አለ ጥሩ ብላኛለች እኮ መልካም ሰው ነው ብላኛለች እኮ እንዴት እንዲጨከነባት እንዴት እንዲጀርባውን ሰጣት ይሄ የራሱ ምክንያት አለው ማዘር እሺ ወንድምና እህቷስ እንዴት እንደዚህ ያደረጉ ያሉት እነሱ የሚፈልጉት ገንዘብ ነው እንደገና እሷን ይጠሏታል እንደ እርሶ እኮ የሚያውቁት ነገር በአስተዳደጋቸው የሚያውቁት ነገር ይኖራልና ያው እሷንም እንደማሳድገው ነው ያሳደጓቸው እኮ ከኔ ባልወልዳቸው ማሳድጋቸው ከነሱ ግን የሰማሁት ምን መሰሎት
እሷ በልታ ያስተረፈችውን ምግብ ነው እኛ ስንበላ የነበረው። እሷ ለብሳ የተጣለውን ጨርቅ ነው አሰፍተው ሲያስለብሱ ነው የነበረው። እሷን እንደ እንቁላል ይንከባከባሉ፣ እኛን ግን እንደ ፍርፋሪ እንደማይረባ ሰው ነው ያሳደጉን። ይሄ ደግሞ አእምሯችን ውስጥ ከልጅነታችን ጀምሮ የቅናት መንፈስ እንዲያድርብን አድርጓል። ስለዚህ ነው እሷ ቤቷን ጥላው ሄዳ እኛ በቤቷ ውስጥ መኖር የምንፈልገው ብለው ሁለቱም በአንደበታቸው ይህንን ነግረውኛል። ስለዚህ ይሄ ምን ያህል እውነት ነው የሚለውን እርሱ እንዲያረጋግጡልኝ ይፈልጋል። ይሄ ውሸት ነው፣ ምንም ከእውነት የራቀ ውሸት ነው። ይሄ ውሸት ነው። ስለ አባታቸው ምናልባት ቢነግሩኝ እንደው አሁን እሱ ውሸት ነው የሚሉትን እንደው ከሁለት አንዳችሁ የተለየ የማበላለጥ ነገር ካለ ብናውቀው አይከፋንም። የታላሁን አባታችሁ እዚህ ጋር የለም፣ እስካሁን አላገኛችሁትም። እሱን ጠይቁት። በቃ የምትጠይቁትን ነገር ነፃነት ስለ እንደዚህ አይነት ነገሮች ብዙ ያወራችን ነገር የለም። ምክንያቱም እኛም ሀሳባችን የነበረው አግኝታችሁ ጠይቁት። በቃሽ፣ እሱን እዛው አግኝታችሁ ጠይቁት። የት ብለን እናገኘዋለን? ማዘር እርሶ አጠገባችን ያሉት እርሶ መረጃ ቢሰጡን እኮ ደስ ይለናል። ያለዛ እንዴት ብለን መፍትሄ መስጠት እንችላለን? እኔ ጠቁማቸው ፈልጉት፣ እሱን ጠይቁት አባትየውን። ስለዚህ አባትየው ላይ ችግር አለ ማለት ነው። ልጅ ላይ ምን ነው እንደዚህ ጨከኑባት እኮ? ያው ማዘር የጨከኑባትን አካላት ቢጠቁሙን እኮ እኛ የተሻለ ነገር እናደርጋለን። እኛ በተጨባጭ ይሄ ነው ወንጀለኛ ብለን አፊቶት እናቆማለን። ምናልባት አሁን እንደዚህ ያወራንበት ባለውን ሰዓት እኮ የእሱ አስክሬን የት እንዳለ አናውቅም። አይ ልጄ ማዘር የሚያውቁት ነገር አለ አይደል? ሊነግሩኝ ያልፈለጉት የሚያውቁት ነገር እንዳለ እየተረዳው ነው። ምንም የማይጠቅም ነገር የማይጠቅም ነገር አለ የሚወራ። የማይጠቅምህን ነገር ምን እንዲሰራልህ ነው ማውራው? ማዘር አይጥቀመን እኛና የስራ ባልደረቦቻችን በቃ እሷን አስክሬኑን ብቻ አፈላልቀ አምጣ በቃ። ስለዚህ ነፃነትን መጉዳት የሚፈልግ የሆነ አካል አለ ማለት ነው። እንደ እርሶና የነፃነት አባት የሚያውቁት የሆነ ነገር እንዳለ ይተሰማኛል። ምክንያቱም ወንድሟ እባብን የማዘዝ ኃይል ከየትም ሊያመጣ አይችልም። የሆነ ያገዘው አካል አለ። እባክህ እንደዚህ ያልክ ሰዎቹ ምን እዛ ደጅ ቁጭ ብለው ደርሰው የሚሄዱት ስለዛ ነው እንዴ? ማዘር እኮ ይሄ ሁሉ ነገር ለምን ወደዚህ መምጣት እንደፈራ እርሶ ያስረዱኝ። እሺ እኔ ከጠው ጀምሮ የምን መባብ አላየሁም። መቼም ያላዩትን ነገር ፈርተው አይደለም አይደለ እዛ አይቆዩት። ምክንያቱም ባህላችንን ተጋፍተው እዛ ቁጭ ካሉ የሆነ ነገር አለ ማለት ነው። እንግዲህ እናንተ ከሰው ሰምታችሁ አውርታችሁ እንዳይሆን። እሺ ሰው ሰምተው ነው ሀዘን የማይደርሱት። እንደ ባህላችን እኮ እንደዚህ አይፈቅድም ማለት። እሺ ታዲያ ምን አለ? ምንም የለም። እኔ እስካሁን ባይኔ እኮ ምንም ያየሁት ነገር የለም። እንደ በአዳም ልኮ የሚከተል የቤተሰብ አባል አለ ከእናንተ ጋር? ስለ ነፃነት አባት የራሱን ማምለክ ይችላል። እንዴት ማለት አልገባኝም ማዘር። ሁሉም የራሱን ማምለክ ይችላል ማለት አልተረዳሁትም። እስኪ ግልጽ አድርጉልኝ። ሁሉም ማምለክ የሚፈልገው ማምለክ ይችላል። በአዳም ልኩም ሆነ ምንም ማምለክ ይችላል። በቃ መብቱ ነው። ምን እናርግሽ? ምን ይሁንሽ? ማምለክ ይችላል ማለት ስለ ነፃነት ነው እያወሩ ያሉት? ስለማን ነው እያወሩ ያሉት? እኔ ስለ ነፃነት ነው የምፈልገው ማውራት የምፈልገው እኮ። ነፃነት በአዳም ልኮ ማለት እንዴት ማለት? እሷ እንደዚህ አይነት ነገር አታውቅም እኮ። የሚያውቀውን ነገር እኮ ለዛ እኮ ነው ባቡ ከየት መጣ እኮ ምን እኮ። እሷ እንደዚህ አይነት ነገር አታውቅም። ልጄ እንደዚህ ነገር አታውቅም እኮ። እሷ ቤት ውስጥ ታዲያ ምን ያደርጋሉ? እኔ ምን አውቃለሁ? ማዘር የሚያውቁት ነገር እንዳለ ግልጽ ነው። ቆይ ከባለቤት ኮት ጋር አንድ ላይ አይደለም እንደሚኖሩት? እስኪ ስለ ነፃነት አባት ይንገሩኝ። እና እርሶም እንደዚህ አይነት ነገር ይከተሉ አይከተሉ ማውቀው ነገር የለም። እንዴ በአዳም ልኮ ሁሉም ይችላል ሲሉ እርሶ ይከተላሉ ማለት ነው እንደዚህ አይነት ነገር? እኔ ነፃነትን እስከማውቃት ድረስ እንደዚህ አይነት ነገር የምትከተል አይነት ሰው አይደለችም። እንደዚህ አይደለችም። ምንም አይደለሁም። እሺ ማን ነው እሱን ሰው ይንገሩኝና አንገቱን ይዤ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቋጭ። አይጠቅምም። ኧረ ማዘር አይጠቅምም። ምን ያደርግልሃል? እባክህ ልጄ እባክህ።
ስለዚህ እርሶ የነፃነትን አስከሬን አግኝተው እንዲገኝ እፈልጋለሁ። እና ታዲያ እንዴት ላግዞት ይችላሉ? ይህንን ሰውዬ ይስጡኝ። ምን አገናኘው ከዚህ ጋር? ይህንን ሆን ብሎ ያደረገው ሰው አለ ማዘር እንዴ? ሊረዱኝ ሞክሩ እንጂ እርግጠኛ ነኝ ሆን ብሎ ከሆስፒታል ያስጠፋው ሰው ከዚህ ጀርባ ያለ ሰው ነው። እንደነዚህ አይነት ነገሮችንም ከቤት ብን ብላ እንድጠፋ እያደረገ ያለው ሰው እርሱ አሁን ምን ይጠቅማል እያሉኝ ያለው ሰው ነው። የሚጠቅመኝን ያውቃለሁ። ምክንያቱም እንደነዚህ አይነት ወንጀሎች ናቸው። ንጹህ ሰው ማለት በቃ እርሱ የነፃነት ንጹህነት መቼም ያውቃሉ። ልቧ ንጹህ ነው። በጣም ታሳዝናለች። እኔ ካገኘኋበት ሰዓት ጀምሮ እንደዚህ ስታለቅስ ነበረ። ለእርሱ አልነገረችውት ይሆናል። ምን ሆኜ ነው የምትለው? መጀመሪያ ባሏ ለሲራ እንደቀረባት ስታውቅ በጣም ከፋት። ከዛ በኋላ ሌሊት ቀን ኢቭን ለመተኛ ስትፈልግ ሌላ ቦታ ነው የምትሄደው። ቤቷ ካላረፈ አንድ ሰው ቤቱ ካላረፈ የት ነው የሚያርፈው? የት ልረፍ ነው ያለች። ይሄ አሁን አረፈች። ማዘር እባክዎት ይንገሩኝ። ይህንን ሰው አንገቱ ይዤ ላምጣው እባክዎት። ከዚህ ቤት እሷ ማስወጣት የሚፈልገው ሰው ማን ነው? ህይወቷ ማበላሸት የሚፈልገው ሰው ማን ነው? ከጅምሩ ጀምሮ ሲያበላሽ የነበረው ሰው ማን ነው? ወሰዷት እኮ። ወሰዷት ካሉ የወሰዷትን አካል እባክዎት ሲጥቆጠቁ ወይ ደግሞ ማዘር አባትዬስ ምንም አልጠየቃችሁት? ማዘር እኛ እኮ ለመጀመሪያ ጊዜ እናቷን ራሱ ያገኘነው አሁን ነው። እርሶም ደግሞ እዚህ ለሀዘን ሲመጡ እኛ የት ብለን እናገኛለን? እሷም ስለ እንደዚህ አይነት ነገር ሳትነግረን ነው። ምንም የምታውቀው ነገር የለም። እንደው በአዳም ልኮ አለ ወይ ስላት አረ እንደዚህ አይነት ነገር የለም ምናምን ያለችን እና እባክዎት እርሶ ይንገሩን። አባትየው ነው ችግር ያለበት? አዎ። ስለዚህ አባትየው ነው ማለት ነው? አባትየው በአዳም ልኮ ነው። ታዲያ ልጁን ለምን እንደዚህ ያደርጋል? ከሷ ምን ፈልጎ? ያው አባትየው እንግዲህ ባለቤቴ ማለት ነው። እሺ። ሲወርድ ሲወራረስ የመጣ ነው። ይሄ የባዳም እኔ ግን ያው ሳገባው ስንጋባ አላወኩም ነበር። ከዛ በኋላ ነው እሱም መሸሸግ ፈልጎ ነበር። በቃ ሸሽጎ መቆየት ስላልቻለ ነው ያወኩኝ። እንዴት አወቁ እርሶ? አወኩበት። እንዴት አወቁ? ከዛስ ይሄን ነገር ካወቁ በኋላ ያደረጉት ነገር ምንድነው? ግብር ሲሰጣ ያለው ግብር ሊሰጥ ሲሄድም ያለው ሁሉን ነገር ሲያደርግ ነው ያውቃለሁ። ያው እንግዲህ እሷ ከተወለደች በኋላ ስለሆነ ትዳሬንም ትቼ አልወጣም ብዬ ዝም ብዬ ተቀመጥኩ። እነዛ ግን እሱ ከሌላ ያመጣናቸው ናቸው ሁለቱ። ያው ግን እኔ እንደ እንጀራ እናትም ብሆን እንደ ልጆች አይቼ ነው ያሳደግኳቸው። ስለዚህ ነፃነት የእርሶ ልጅ ናት፣ ግን ሌሎቹ ደግሞ ከሌላ የባለቤቶት ሚስት የተገኙ ናቸው ማለት ነው? እንደዛ ነው። ግን ያው እኔ አንድ ላይ ነው ያሳደግኳቸው። ቅድም ያልከኝ መረጃ የተሳሳተ ነው። እኔ በስርዓት ነው ያሳደግኳቸው። ግን ከእርሶ ወይም ደግሞ የእርሶ ባለቤት ከሁለት አንዳችሁ ያበላለጣችኋቸው እንደሆነ ከራሳቸው ሰምቻለሁ ነው። ስለዚህ እርሶ አይደሉም ማለት ነው? ያው እንግዲህ እሱ ወንድም አይደል? አባትየው በጣም ይፈልገዋል። እሱ ደግሞ ያኛው ደግሞ እህቱ ስለሆነች ያችኛዋ በጣም አጥብቆ የሚወዳት እሷን ነው። ከኔ የተወለደችዋን ሳትሆን ያችኛዋን ማለት ነው። አባትየው ደግሞ እንዲወርስለት የሚፈልገው ወንዱን ነው። ምንድን ነው እንዲወርስለት የሚፈልገው? ያለበት የሚሰራውን ነው። ስለዚህ ከቤተሰቡ የሆነ ነገር ይሄ ደግሞ እችኛዋ ሴት ልጅ ደግሞ ነፂ ደግሞ
እኔም እነዚህም ይሄን ነገር አንፈልግም። እንደምንም ከላያቸው ላይ ለማጥፋት እንሞክራለን፣ ግን አይሆንም፣ አልቻልንም። እንቃወማቸዋለን። አሁን ምናልባት ማበላለጥ የሚሉት ነገር እኔ ልጄ ወደዛ ውስጥ እንዳትገባ ጥንቃቄ አደርጋለሁ። ወደ እነሱ ነፂን ሁሉ ታውቅ ነበር? በደንብ ታውቃለች። ያወቀችው ግን ያው በልጅነቷ አልነግራት፣ እንግዲህ ራሷን ካወቀች በኋላ ነው ቀስ እያልኩ ነግራት ነበር። ስለዚህ በእናትና በአባት መካከል ሁለት አይነት ጎራ ነበረ። ስለዚህ ይሄ ሁሉ ነገር እየተፈጠረ ያለው እናንተ ይሄንን ነገር ለማጥፋት ስትጥሩ፣ እነሱ ደግሞ ለማስቀጠል እየሞከሩ ነበር በወንድ ልጃቸው አማካኝነት። ምን አለ ትቻ ድርቄ ባልሄዴ ሁሉ አይከሰትም ነበር። ልጄን ጠብቃት ነበር። ልጄን አስበላዋት። እኔ እኮ ጥሩ ትዳር ይዛለች ብዬ እኮ ነው ለልጄ በቃ ባኩስ ጥሩ ላይ ናት ብዬ እኮ ነው ልጄን ትቻት ሄድኩት። እንደዚህ እንደሚያስቡባት መቼ አወቅኩኝ እኔ። ያው ምን ልል እንደምችል አላውቅም ማዘር። በቃ ብዙ ነገር የሆነው በዚህ ምክንያት ነው ማለት ነው። ስለዚህ ይሄ ሁሉ ነገር ሲያሴር የነበረው የራሷ የገዛው አባቷ ነው ማለት ነው። ምክንያቱም የሱን ነገር ለማስቀጠል ምንም ነገር እንደሚያደርጉ በጣም ከባድ ነው። እንደዚህ አይነት ይወዳታል እኮ እሷን። ይሄ ሁሉ ነገር እንዴት ልታሳልፍቻለሽ? ይወዳታል እኮ አላውቅም እኮ። ከወደዳት ለምን ባዕድ አምልኮ የሱን አምልኮ እንድትከተል ፈለገ? ያው ግድ ነው። ግድ በዘር ውስጥ ሁሉም መውረስ አለበት፣ ሁሉም ማመን አለበት። እርሶ ግን እንደዚህ አይነት ነገር አያምኑ አይደል? በጭራሽ። ምን ያህል እርግጠኛ ነዎት ማዘር? እኔ አላደርገው። እሷንስ ማለት እርሶ እምቢ ሲሉ እንግዲህ እሷን ለማስገደድ የተደረገ ነገር ነው ማለት ነው። ያው እንግዲህ ባጠገቡ ባለቤቷንም ወደ እነሱ ስበዋል ማለት ነው። ባለቤቷ ሲጀመር ለዚህ ዓላማ ነው እንዲመጣ የተደረገው። ግን ነፃነት ይሄ ሁሉ ነገር እያወቀች ለምን ለኔ ያልነገረችኝ? ማለት ህይወቷ ውስጥ እንደዚህ የቤተሰብ ነገር እንዴት ይውጣል? እንዴት ባለቤቷ ይወቅ ብላ ታስባለች? ትዳሯም እኮ ልታጣ ትችላለች ያንን ካወራች። አላውቅም፣ ራሷ ነው። አይዞት በቃ ማዘር አይዞት። ኧረ ነፂ አልቻልኩ። አይዞት ነፂ። እንደው የአባቷን አድራሻ ማግኘት እንችላለን? አሁን የነገሩንን ነገር ማረጋገጥ ይኖርብናል። እኔ ላየውም አልፈልግም።